ህወሓት በትግራይ ክልልና በፌደራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋት የፈጠረውን በፌደራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገልጿል። ህወሓት ትናንት ጥር 23 2018 ዓ.ም በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራው ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቋል። እንደ ሁልጊዜው ለንግግር ዝግጁ ነኝም ብሏል። ህጋዊነቱን በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አርብ ዕለት ባወጡት መግለጫ የፌደራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸውም ኮሚሽነሩ አክለውም ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌደራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህን እንደሚያደርግ እምነት እንዳለው አስታውቋል። በዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። ላለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዘገቡበት ጸለምት አካባቢ በህወሓትና በፌደራል መንግስት መካከል ግጭት መከሰቱም ተዘግቧል። የዜና ወኪሎች ኤፍኤፍፒ እና ሮይተርስ የአማራና ትግራይ ክልል ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና ዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልል መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይም በጸለምት መጋሌና አብዓላ አካባቢዎች የተነሱ ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ የፌደራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጸለምት ከተነሳው ግጭት በተጨማሪ አርብ ጥር 22 2018 በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ ሁለት ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎችን አመልክተዋል። እንጮች በተባለ ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማ ፖሊስ ለቢቢሲ ትግረኛ ተናግረዋል። በተያያዘ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ተቃዋሚው ፓርቲ ዲሞክራሲ ስምረት ትግራይ ስምረት ኋላ ቀር ቡድን ሲል የጠራውን አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ፓርቲ ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልል እያስጠጋ ነው ብሏል። ይህን ውጥረት ተከትሎ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 2018 ጀምሮ ላልተወሰነ ጊዜ ማቋረጡም የሚታወስ ነው።